ሌሊቱን ሙሉ ጫት እየበላ የሚተፋብን ፎቶአችንን እየዘቀዘቀ ሚዶልትብን አሜን በእግዚአብሔር መታሰብ የምስጋና ርዕስ ያደርጋል። በእግዚአብሔር መታሰብ እንዳልተሳለቁባችሁ እንዳልሳቁባችሁ በእግዚአብሔር መታሰብ የምስጋና ርዕስ ያደርጋል። እንግዲያውስ እንደዚህ እነግራችኋለሁ በዚህ ዓመትና በሚቀጥለው ዓመት የሳቁባችሁና የተሳለቁባችሁ እናንተውኑ የምስጋና ርዕስ ያደርጓችኋል። እግዚአብሔር እንደዚህ ይላችኋል ዘንድሮ የምስጋና ርዕስ ትሆናላችሁ። ቤተ ክርስቲያን በእናንተ ምክንያት ታመሰግናለች። ሀገር በእናንተ ምክንያት ታመሰግናለች። እናቶቻችሁ ከረጅም ዘመን ለቅሶ በኋላ ለመጀመሪያ ጊዜ በእናንተ መታሰብ ምክንያት እልልታ በድንኳናቸው ይሆናል። የምስጋና ርዕስ። ደህና ናችሁ? ተባረኩ። ልንገራችሁ የጸሎት ርዕስ ብቻ እንደሰጣችሁ አትቀሩም። ጸልዩልኝ 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 እንዳላችሁ ብቻ አትቀሩም። የችግር ርዕስ፣ የጥያቄ ርዕስ፣ የመከራ ርዕስ እንደሆናችሁ ብቻ አትቀሩም። ይኸው ዛሬ ማለዳ ነገርኳችሁ። ዘንድሮ የምስጋና ርዕስ እግዚአብሔር ያደርጋችኋል። ማታካቻቲላማ የምስጋና ርዕስ እግዚአብሔር ያደርግሻል። ትወልጂና የምስጋና ርዕስ ትሆኛለሽ። ለብዙ ሴቶች ሳራ የምስጋና ርዕስ እንደሆነች ልክ እንደዛ ለብዙ ባለትዳሮች የምስጋና ርዕስ እግዚአብሔር ያደርግሻል። ምን አይነት ነገር ነው ባካችሁ? የምስጋና ርዕስ እግዚአብሔር ያደርጋችኋል። ያስባችሁና እንባችሁን ያብስና ጩኸታችሁን ይሰማና ከመከራና ከስቃይ ያወጣችሁና እግዚአብሔር ያስባል። ገና ወደ መልእክቱ አልገባውም። እግዚአብሔር ያስባል። ምን አይነት ነገር ነው ባካችሁ? እግዚአብሔር ሲያስብ ደግሞ የምስጋና ርዕስ ያደርጋል። ስራ ፈተክ 3 4 5 ዓመት ስራ ፈተሽ ተምረሽ ከትምህርትሽ መጨረስ በኋላ ወይም ከመመረቅሽ በኋላ ብዙ ኤክስፔክት ያደረጉ ቤተሰቦችሽ አንገታቸውን ካጎነበሱ ይገርማቻል። ሰው አንገት ስላለው ቀና አይለው። ሰው በእግዚአብሔር ሲታሰብ ነው ቀና የሚለው። ቀን ዱዳ ያደረገው ሰው አለ ታውቃላችሁ? ቀን ዱዳ ያደረገው ቀን ዲዳ ያደረገው ሰው አለ። ያንን ቀን ዲዳ ያደረገውን ሰው በእግዚአብሔር መታሰብ ነው አንደበቱን የሚከፍተው። የሰማኝ ሰው ካለ ቀን ዲዳ ያደረጋችሁ ሰዎች፣ ኑሮ ዲዳ ያደረጋችሁ ሰዎች፣ ብዙ እያወቃችሁ ምንም እንደማታውቁ የተዘጋችሁ ሰዎች ሰው አንገቱ ቀና ያደርገውም። በእግዚአብሔር ሲታሰብ ነው ሰው ቀና የሚለው። ያቀረቀራችሁ ሰዎች ባቀረቀራችሁበት ሰፈር ሌላ ከተማ ወስዶ አይደለም እግዚአብሔር የሚያስባችሁ። በተዋረዳችሁበትና ብዙ በተባላችሁበት ሰፈር እግዚአብሔር ቀና ያደርጋችኋል። ማታ አቱጋ ባለስልጣን አንገት ቀና ያደርግም። ባለሀብትም አንገት ቀና ያደርግም። ሰውን ቀና የሚያደርግ እግዚአብሔር ነው። አያለው በመንፈሴ አያለው በዚህ ዓመት በዚህ አዳራሽ ብቻ ሳይሆን በማርሴል ቴሌቪዥን በመላው ዓለም የሚከታተሉና ይህን ድምጽ የሚሰሙ ሰዎች እንዳቀረቀሩ የኖሩ ሰዎች በዚህ ዓመት ቀና ይላሉ። በኢየሱስም ቀና ትላላችሁ። ምናልባት አላውቅም ዳዊት ሲወጣ ያንን ግብፃዊ መንገድ ላይ እንዳገኘውና ከጠፋበት ነገር ጋር እንዳገናኘው ከዚህ ቤት ስትወጡ መንገዳችሁ ላይ ኮምፓሳችሁ ያገኛችኋል። ኮምፓሳችሁ ያገኛችኋል። እግዚአብሔር ያስባል የኔ ጌታ መቼ ይረሳል? እግዚአብሔር ያስባል። አንድ ነገር እንገራችሁ። ዛሬ ብትሞቱ ምን እንደሚሆን ታውቃላችሁ? ዛሬ ብትሞቱ ሰው ሁሉ ከያለበት ይሰበሰባል። ሳጥን ይዘጋጃል። ከዛም ቤተሰቦቻችሁ፣ ዘመድ አዝማዶቻችሁ የመጡትን ሰዎች ለመመገብ መሯሯጥ ይጀምራሉ። ከተወሰነ ደቂቃ በኋላ የቀብር ስነ ስርዓት ይፈጸማል። እዛው ቦታ እንደሞታችሁ ሳያውቁ አንዳንድ ሰዎች ስልካችሁ ላይ ይደውላሉ። እንደዚህ ይሆንና ሁሉም ወደ የቦታው ይበተናል። ከተወሰነ ጊዜ በኋላ ዘመዶቻችሁ ይጽናናሉ። ትረሳላችሁ። እግዚአብሔር ይገርማችኋል። ሲያስብ መቃብር ከፍቶ ነው የሚያስበው። ለምን መሰላችሁ?
እግዚአብሔር የሰው ልጅ ከ5500 ዓመት በኋላ በክርስቶስ ኢየሱስ መቃብሩን ከፍቶ ነው ያሰበው። ሙሴን ከ1500 ጸሎት በኋላ ነው ከ1500 ዓመት ጸሎት በኋላ ከጸለየ 1500 ዓመት የሆነውን ሰውዬ ከመቃብር ቀስቅሶት በኢየሱስ ቀኝ ኤልያስን በዛ አደረገና አሰባቸው ለቱ አይደለም። ችግር መከራና ጥያቄ ውስጥ አይደለም። ለምን መቃብር አትገባም? እግዚአብሔር ያሰበውን ሰው ለማሰብ እግዚአብሔር አንተን ለማሰብ አድራሻክ፣ ቦታክ፣ የሆነ መኖሪያክ፣ ችግርክ፣ ኦብስታክል ችግር አሁንበትም እግዚአብሔር የትም ሁን በእግዚአብሔር መታሰብ ከሰው ቁጥር ይደምራል። በእግዚአብሔር መታሰብ እናንተ መማር አይደለም ከሰው ቁጥር የሚደምረው፣ መሮጥ አይደለም ከሰው ቁጥር የሚደምረው። በእግዚአብሔር መታሰብ ከመከራ ከጭንቀትና ከጫካ አውጥቶ ከሰው ቁጥር የሚደምር በእግዚአብሔር መታሰብ ነው። እግዚአብሔር ያሰበው ሰው ብቻ ነው ከሰው ቁጥር የሚደመረው። እናውቃለን በጣም ብዙ ጉልበትና ኃይል ያላቸው ኃያላንን ከሰው ቁጥር የጎደሉ ወዳጆቼ፣ ኃይላችሁ ከሰው አይደምራችሁም፣ ብርታታችሁ ከሰው ቁጥር አይጨምራችሁም። ሰው በእግዚአብሔር ሲታሰብ ብቻ ነው። እንግዲያውስ እንደዚህ ነው የሚሆን። ከባለ ሀብቶች ጋር ይደምራቸዋል፣ ከባለስልጣኖች ጋር ይደምራቸዋል። እንዴት ይደምራል? እሱ ነው የሚያውቀው። ነገር ያለው በኢየሱስ ስም እንደዚህ ይሆናል። በመለኮታዊ ኬሚስትሪ፣ በመለኮታዊ ፊዚክስ፣ በዲቫይን አክሰለሬሽን የሆነ ቦታ ወስዶ ይደምራል። ለምሳሌ ታስፈልጋለህ። ለእግዚአብሔር መንግስት ታስፈልጋለህ። እግዚአብሔር ያስባል ማለት ያ እንትን ቸርች ያለው ዲያቆን ይልሃል ማለት ነው። ሰው ነው እንትና ደህና ነው ይልሃል። እግዚአብሔር ያስባል ማለት በዛ ሞመንት ካለህበት መከራ ግብቱ ታውጣል። ኢቭን ታውቃላችሁ፣ ዛሬ እንኳን በዚህ ቤት የተገኛችሁት እግዚአብሔር አስቧችሁ እንደሆነ ለምን መሰላችሁ? ወደዚህ ግብዣ የመጣችሁት። ቆይ ሰው ሰርግ ሲደግስ ካርድ ሲልክላችሁ ደስ የሚላችሁ ለምንድን ነው? ከሺህ ሰዎች መካከል እናንተን በማስታወሱ፣ በዛ ውጥረት ውስጥ እናንተን በማስታወሱ፣ በዛ ግርግር ውስጥ እናንተን በማስታወሱ። እንደዚህ ነው። ዓለም ግርግር ላይ ነች፣ ኢትዮጵያ ውጥረት ላይ ነች። እግዚአብሔር ግን እናንተን ያስባችኋል። እኔ ጌታ ከግርግሩ መካከል፣ ከሺህ ሰዎች መካከል፣ ከሺህ ጎበዞች መካከል፣ ከሺህ ሀብታሞች መካከል እንዲህ ብላችሁ ጻፉ ከፈለጋችሁ። በእግዚአብሔር መታሰብ ተራውን ሰው ተራራ ያደርገዋል። በቃ እኔ ዛሬ በዚህ መልኩ ነው የገባኝ። ሌላ ምንም ነገር በእግዚአብሔር መታሰብ ተራውን ሰው ተራራ ነው የሚያደርገው። ሰው በእግዚአብሔር ሲታሰብ ተራ ያላችሁ ሰው ተራራ ነው የሚሆን። በማንም የማይገፋ የማይነቃነቅ ተራውን ሰው በእግዚአብሔር መታሰብ ሰራዊት ነው የሚያደርገው። ሌባ ነው ያላችሁት፣ ሌባ ተራ ነው ያላችሁት። እግዚአብሔር ካሰበው በኋላ እንደ ከዚህ በፊቱ ኮሌታውን ይዤ አናግረዋለሁ ብለህ ብትል አይሰማህ። ማንም አይሰማ። አካባቢው ላይ ያለ ጠቅላላ አይሰማ። እንግዲያውስ እንደዚህ ይሆናል። ጌታ ምስክሬ ነው። መርዶክዮስ እንደታሰበ ባለቀ ሰዓት እንደታሰበ መዝገብ እንደተከፈተለት እንደዚሁ ዘንድሮ የእናንተ ነገር መዝገባችሁ የሚከፈትበት ዓመት ይሆናል። በእናንተና በጠላታችሁ መሃል እግዚአብሔር ጣልቃ ይገባል። ዘንድሮ የምትታሰቡበት ዓመት እግዚአብሔር ያስባል። አዎ በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በየየ ብቻ የምትታወቁ ሰዎች፣ እንደው ዝም ብላችሁ በሄዳችሁበት ፕሮግራም ሶፍት የምትይዙ ሰዎች፣ ዝም ብላችሁ ትሉ ሰዎች፣ በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። ኢትስ ኦኬ ማለት ትጀምራላችሁ። ከጉብኝታችሁ በኋላ ኢትስ ኦኬ አይ ሰማይ ሰው ካለ ማታ ካቺላ አልቃሾች አጽናኞች የምትሆኑበት ዓመት ነው። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። አሜን ነው። እስቲ በደንብ አሜን በሉ። ሃሌሉያ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ። ዛሬ በምትማሩ ትምህርት የሚቀጥለው ሳምንት የሚበጠበጥ ነገር አይኖራችሁ። ሰላማችሁ የተጠበቀ ይሆናል። ጤናችሁ የተጠበቀ ይሆናል። በፋይናንስ፣ በጤና፣ በሰላም፣ በረፍት በኢየሱስም ትበለጽጋላችሁ። ስማ፣ መማር ትርፍ የሌለው የመሰለ ሰው ካለ ተሸውዳል።
ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽም ሰላም የበዛ ትምህርት ሰላምን ያበዛል። ሰላም የትምህርት ውጤት ነው። የትምህርት ውጤት ነው። የማይናወጥ ሰላም። ጌታ ይባረክ። ወዳጆቼ እግዚአብሔር እንደተናገረው ሳራን አሰባት። እንደነገርኳችሁ መጽሐፍ ቅዱሳችን በእግዚአብሔር የመታሰብ መጽሐፍ ነው። እግዚአብሔር እንደተናገረው ሳራን አሰባት። ይገርማችኋል። እግዚአብሔር አምላክ የረሳችሁትን ጸሎት እንኳን አስታውሶ ነው ዘንድሮ የሚባርካችሁ። የረሳችሁትን ዛሬ ብዙዎቻችን እየበላን ያለነው የረሳነውን ጸሎት ርዕስ ነው። የረሳነውን የጸሎት ርዕስ ነው እየበላን ያለነው ብዙዎቻችን። እንዴት እንደጸለይን ባለማወቅ ወራት በልጅነት ወራት የጸለይናቸው ግን የረሳናቸው ስንት ሺህ ጸሎቶች አሉ መሰላችሁ። እንዲካረክልኝ አባት እንዲካረክልኝ እንደው መድኃኒዓለም እንዲካረክልኝ አንድዬ እንዲካረክልኝ ብለን የረሳነው እግዚአብሔር አምላክ እያልኳችሁ ያሉት እኮ ምን አይነት እኮ አስገራሚ ነገር ነው አይደለም። የሰሞኑን ውጥረታችሁና ጭንቀታችሁ የረሳችሁትን ጸሎት እንኳን አስታውሶ በዚህ ዓመት የረሳችሁትን ጸሎት አስቦ ታውቃላችሁ። እኛ ዓመታትና ዘመናት ሲሄዱ መርሳት ህጋዊ ነው የሚሆንልን። አንዳንድ ጊዜ ዓመታትና ወራት ዘመናት ሲሄዱ መርሳታችንን ህጋዊ ያደርግልናል። የዘመን ቁጥር የዓመታት ቁጥር መርሳታችንን ህጋዊ ያደርገዋል። አንዳንድ ጊዜ በጣም የምታውቁትና አፈርፈጭታችሁ አብሯችሁ ያደገውን ሰው ጭልጥ አድርጋችሁ ተረሱታላችሁ። የሆነ ዓመት ሲሄድ ስትገናኙ የት ነበር ማቀ ትሉትና እንዴ አብረን ተምረን እንደዚህ አንድነትና ትምህርት ቤት እንደዚህ ምናምን ሲል ሎንግ ይርስ ማለት መርሳታችሁ በዘመን ርዝመት ህጋዊ ይሆናል። ይሰማያል። መርሳታችሁ በዘመን ርዝመት ምን ይሆናል? እግዚአብሔር ግን ሺህ ዓመታትን እንዳሁን ያስባል። የሰማኝ ሰው ካለ እግዚአብሔር ሺህ ዓመታትን እንዳሁን ያስባል። ያለፉትን ሺህ ዓመታትና የሚመጡትን ሺህ ዓመታት እንዳሁን ነው እግዚአብሔር የሚያስበው። እንዳሁን እንደው የሚገርማችሁን ነገር ልንገራችሁ። ይኸው እግዚአብሔር ምስክር ነው። እግዚአብሔር በዘላለም አሁን የሚኖር አምላክ ነው። ጻፏት ይችላል። እግዚአብሔር ማለት በዘላለም አሁን የሚኖር አምላክ ማለት ነው። ሺህ ዓመታት ወደፊት ሺህ ዓመታት ወደ ኋላ እግዚአብሔር አሁን እንደ አሁን ያስበዋል። እግዚአብሔር ልክ እንደ አሁን እግዚአብሔር ማለት ሺህ በዘላለም አሁን የሚኖር አምላክ ማለት ነው። ኦኬ እግዚአብሔር አምላክ አብርሃምን አሰበው፣ ሳራን አሰባቸው ብያቸዋለሁ። ምክንያቱም ለምንድነው እግዚአብሔር አብርሃምን ያሰበው? ደግሞ አስቦታል። እንዴት ባለ ሁኔታ ውስጥ ሆኖ ነው አብርሃም የታሰበው? ምን አይነት ስቴት ኦፍ ስፒሪት ወርልድ ላይ ነበረ ብዬ ሳስብ አብርሃም ችግሩን ተቀብሎ የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። ችግሩን ተቀብሎታል። አለመውለዱን ተቀብሎ ባለመውለዴ ላይ አንተ ትክክል ነህ ተባረክ፣ በዝቅታዬ ላይ አንተ ትክክል ነህ ተባረክ፣ በብቸኝነቴ ላይ አንተ ትክክል ነህ ተባረክ፣ በጉድለቴ ላይ አንተ ትክክል ነህ ተባረክ። አለመውለዱን ችግሩን በጸጋ ተቀብሎ የምስጋና ርዕስ አድርጎት ሲኖር ሳለ የለቅሶ አይደለም፣ የምሬት አይደለም፣ የሐዘን አይደለም፣ ከእግዚአብሔር ጋር የመጣላት ምክንያት አይደለም። የምስጋና ርዕስ አድርጎት ሳለ እግዚአብሔር አሰበው አብርሃምን። ዛሬም ልክ እንደዚሁ ነው። እየጎደለባችሁ ከቤተ ክርስቲያን የማትጎሉ እየወረዳችሁ ስሙን ግን በምስጋና የምታነሳሱ በብዙ ጥያቄ ውስጥ እያለፋችሁ ጥያቄያችሁን እንደ ጸጋ ተቀብላችሁ ያንን ጥያቄ የምስጋና ርዕስ ያደረጋችሁ ጎደለብኝ ተመስገን፣ አጣው ተመስገን፣ ብቻዬን ቀረው ተመስገን፣ ተዘጋብኝ ተመስገን። አንዳንድ ሰዎች ተዘጋብን ብለው ጠንቋይ ቤት እያንኳኩ ነው። እናንተ ግን ተዘጋብኝ ብላችሁ ሁልጊዜ ከደጁ የማጠፉ ሰዎች፣ ችግራችሁን በጸጋ የተቀበላችሁ ሰዎች እና የምስጋና ርዕስ ያደረጋችሁ ሰዎች ናቸዋል። ዘንድሮ የምትታሰቡበት ዓመት ይሆናል። ወይኔ እንደዚህ አይነት አሜን ረገጥ ያለ አሜን አሜን አሰማችሁኝ የሚያልኳችሁን ችግሩን ተቀብሎ የምስጋና ርዕስ ያደረገውን ሰው እግዚአብሔር ያስበዋል። ችግሩን ተቀብሎ ብቸኝነቱን ተቀብሎ ብቻውን መሆኑ የለቅሶና የምሬት ምክንያት ሳይሆን በብቸኝነት ውስጥ እያሸበሸበ እልል እያለ እየዘመረ
በላይ ነህ። አንተ ከብቸኝነቴ በላይ ነህ። አንተ ከማጣቴ በላይ ነህ። እኛ ቤት ችግር የለቅሶ ምክንያት ሳይሆን የምስጋና ርዕስ ነው። እኛ ቤት ጉድለት የለቅሶ ምክንያት ሳይሆን የእልልታ ምክንያት ነው፣ የምስጋና ምክንያት ነው። እንደነዚህ ያሉ ዘማሪዎችን እግዚአብሔር ያስባቸዋል። አሜን በል። እግዚአብሔር የሚያስበው ድምፅ ያላቸውን ዘማሪዎች አይደለም። እግዚአብሔር የሚያስበው ድምፅ ያላቸውን ዘማሪዎች አይደለም። ብር ያላቸውን ሰጪዎች አይደለም። እግዚአብሔር የሚያስበው ዘመድ ያላቸውን ጉልበተኞች አይደለም። እግዚአብሔር ችግራቸውን የምስጋና ርዕስ ያደረጉ ሰዎችን አብርሃም ልጅ አልወለደም። ነገር ግን እንደዚህ ነው። እግዚአብሔር ይመጣል፣ መሰዊያ ይሰራል፣ መስዋዕቱንም ይሰዋል። አሁንም እግዚአብሔር ሲመጣ ባዶ እጁን ይመጣል። አብርሃም ደግሞ በጊዞ ይመጣል። እግዚአብሔር ባዶ እጁን ይመጣል፣ አብርሃም በጊዞ ይመጣል። ላለፉት 24 ዓመታት እግዚአብሔር ባዶ እጁን ይመጣል፣ አብርሃም በጊዞ ይመጣል። ለተገለጠለት ለእግዚአብሔር መስዋዕትን ይሰዋል። አንተ ምስጋናዬ ነህ። በዘመናት መካከል፣ በዓመታት መካከል አንተ ዝማሬ ነህ፣ ጎሎም ዝማሬ ነህ። እግዚአብሔር አብርሃምን ለምን ያሰበው ይመስላችኋል? ችግሩ የምስጋና ርዕሱ ነው። ዛሬ ይህንን ቃል እንደዚህ ለእናንተ ለማካፈል እድል ስላገኘሁ ዛሬ ማካፈላችሁ ቃል በሞትኩ ጊዜ ወደ ጌታ በሄድኩ ጊዜ እንደ አዲስ ፍጥረት የሚሰማው ነው። ከኔ በኋላ የምትኖሩ እግዚአብሔር እድሜ የሚሰጣችሁ ለማየት ያብቃችሁ። እግዚአብሔር የሚያስባቸው ሰዎች የእግዚአብሔር የሚያስባቸው ሰዎች ችግራቸው የምስጋና ርዕሳቸው የሆነላቸው ሰዎችን ነው። ችግራቸው የማማረር አይደለም። ጉድለታቸው አንተ መች እንደ ሰው ነህ ጌታ? አንተ መች እንደ ሰው ነህ? አንተ መስራት ስትጀምር መች እንደ ሰው ከመሰረት ትጀምራለህ። ከፈለክ ከድምድማቱ ትጀምራለህ። እግዚአብሔር እንደ ሰው ውሃ ልክ አዙሮ ቤት የሚሰራ ከመሰለ ተሳስታል። እግዚአብሔር ባሰበ ጊዜ ያንተ ቤት ከውሃ ልክ ተነስቶ አይሰራም። እግዚአብሔር ከድምድማቱ እግዚአብሔር ነገርን ይሰራዋል። እኔ ከሰማይ የሚወርዱ ቤቶች አሉ። እግዚአብሔር እያመጣ ያስቀምጥላቸዋል። ከመሬት የሚበቅል እየቀባ ከሆነ እንደዚህ እነግርሃለሁ። ድንገት ባላሰብከው ጊዜና ሁኔታ መሀል አዲስ አበባ እግዚአብሔር አንድን ነገር ያስቀምጥልሃል። ጩና በደንብ አድርጋ አሜን በል። ነቅነቅ ረቅጥ ያለ ጴንጤ ነው መሆን ያለበት ዘንድሮ። በእግዚአብሔር ይታሰባሉ። ችግራቸው የምስጋና ርዕስ የሆነላቸው ሰዎች እግዚአብሔር ያስባቸዋል። እልል ስትል ሞልቶላት እንዳይመስል። አንዳንድ ሰው እዚህ መጥቶ ሲያሸበሽ ሞልቶለት እንዳይመስል። ምስጋና ችግሩ የምስጋና ርዕስ የሆነለትን ሰው እግዚአብሔር ያስበዋል። ጥያቄው የምስጋና ርዕስ የሆነለትን ሰው ተመስገን። አንተ አዋቂ ነህ አባቴ። አይመሽብህ እንደሆነ አንተ ሰው ሲጨርስ ትጀምራለህ፣ ሰው ሲጀምር ደግሞ ትጨርሳለህ። ወዳጆቼ እግዚአብሔር አምላክ እጃችሁን ከማስታቀፉ በፊት ልባችሁን ነው የሚያስታቅፈው። ማንም ሰው በልቡ ታላቅነቱ ሳይታቀፍ በእጁ እንኳን ቢታቀፍ ገና ጥያቄ አልተመለሰለትም። የሰማኝ ሰው ካለ ማንም ሰው በልቡ ታላቅነቱን ሳይታቀፍ በእጁ ልጁን እንኳን ቢታቀፍ ገና ጥያቄው አልተመለሰለትም። ሰው አስቀድሞ በልቡ መታቀፍ ያለበት የእግዚአብሔርን ታላቅነት ነው። ምክንያቱም ምስጋናችሁ ማለት እጃችሁ ባዶ ሆኖ ሳለ በልባችሁ ግን ልዑል አምላክ እግዚአብሔርን እንደታቀፋችሁት በእምነት እንደጨበጣችሁት እንደዛ የእግዚአብሔርን ታላቅነት በልባቸው የታቀፉ ሰዎች ልጃቸው በእጃቸው ይታቀፋል። በደንብ እንዲሰው ይፈልጋል። የእግዚአብሔርን ታላቅነት በልባቸው የታቀፉ ሰዎች ልጃቸውን በእጃቸው ይታቀፋሉ። የእግዚአብሔርን ታላቅነት በልባቸው የታቀፉ ሰዎች ብራቸውን በእጃቸው 1 2 3 4 ብሎ አወራርደው ይሰጣቸዋል። አንዳንድ ሰው በልቡ በጣም ታላቅ የሆነው ሰይጣን እንደ ሰይጣን ኮንሽስ ሰይጣን ካለ አይመለስም። ሰይጣን ካለ አይመለስም። ምን ባከው ይልሃል። ገና ስለ ስራ ስታወራለት ምን ባከው። አሁን እኮ ስራ በዘመድ ነው፣ ስራ በሲስተም ነው፣ ስራ በሆነ በትውውቅ ነው፣ ስራ በሆነ ነገር ነው። በልቡ ታቅፎ የሚኖረው የሚሄደው የእግዚአብሔርን ታላቅነት ሳይሆን የዚህን ዓለም ግሳንግስ ነው። እና በቃ ልክ እንደታቀፈው እንደዛ ይፈለፈልለታል።
እንኳን በዘመድ አይደለም በዘር አይደለም። ለምን ባበልጅና በክርስትና ልጅ አይጠላለፉም? የኔ አባት እንደ ቦሎቄ ነው እየፈለቀቀ የሚሰጠኝ። ረከት አርካ አሜን በል። ሉክ እግዚአብሔርም በልባችሁ ታላቅነቱን ሳትታቀፉ በእጃችሁ ልጃችሁን አትታቀፉ። በእጃችሁ ልጃችሁን የምትታቀፉ ሰክሰሳችሁን የምትታቀፉ ሰዎች በልባችሁ የእግዚአብሔርን ታላቅነት። ለዚህ ነው ችግራችሁ የምስጋናችሁ ርዕስ ሆነ ማለት እጃችሁ ባዶ ነው፣ ልባችሁ ግን ኔሽን ይዟል። በምድሪቷ ላይ ተጽዕኖ የፈጠሩ ሰዎች በእጃቸው ወፍ የለም ምንም ግን ይገርማል፣ በልባቸው የእግዚአብሔርን ታላቅነት አቅፈዋል። ይገርም፣ በልባቸው ውስጥ ነዶ አለ፣ ህዝብ አለ፣ ሀገር አለ፣ አደባባይ አለ። እስቲ በደንብ አድርጋችሁ አሜን በሉ። እንግዲያውስ መልእክት አለኝ ዛሬ። በልባችሁ ንጉሳችሁን ያነገሳችሁ ሰዎች በዚህ ዓመት በአይናችሁ ተአምራት ታያላችሁ፣ በአይናችሁ ክብር ታያላችሁ። ሁለተኛ አንደኛ አብርሃም ነገርኳችሁ። ሁለተኛ ወዳጆቼ እግዚአብሔር ካሰባቸው ሰዎች መካከል መጽሐፍ ቅዱሳችን ውስጥ አንዱ እግዚአብሔር የሚያስብ የሚያስታውስ አምላክ እንደሆነ ምስካሪ ንጉሥ ዳዊት ነው። በየትኛውም መመዘኛ የበግ እረኝነት ሀገር ለመምራት ልምድ አይሆንም። ደግመዋል። በየትኛውም መመዘኛ ይሄን ከሰማችሁ በኋላ በክረምቱ ዝናብ በሰፈራችሁ ያለ ከልካይ እንደወረደ ዘንድሮ ያለ ከልካይ የሆነ ነገር ወደ ቤታችሁ ይመጣላችሁ ሰዎች። እውነቴን ነው። በየትኛውም መመዘኛ የበግ እረኝነት አገር ለመምራት የሥራ ልምድ አይደለም። እረኝነትን ወደ ንግስና የሚለውጠው በእግዚአብሔር መታሰብ ነው። በእግዚአብሔር መታሰብ እረኝነትን ወደ ንግስና፣ ተራ ወታደርነትን ወደ ጠቅላይ ሚኒስትርነት ይለውጣል። እኔ በፕሮሰስ አምናለሁ፣ በፕሮግረስ አምናለሁ፣ በፕሮሲጀር አምናለሁ። በእግዚአብሔር መታሰብ ግን ኖ ፕሮግረስ፣ ኖ ፕሮሲጀር፣ ኖ ፕሮሰስ አቶ ሰው በእግዚአብሔር ሲታሰብ ከሆነ ኬሚስትሪ ከሆነ ፕሪንሲፕል ከሆነ ከተለመደ ሁኔታ ውጪ እዚህ ጋር የነበረ ሰው እዛ ጋር ይሆናል፣ እታች የነበረ ሰው ላይ ይሆናል። እዚህ በረባርግና አሜን ፓን የሰው ልጅ በእግዚአብሔር ሲታሰብ ከ5500 ዓመት በኋላ ልጅ ለመውለድ የተቀመጠ የተፈጥሮ መርህ አለ። ኤክስ ኤንድ ዋይ፣ ከወንድና ከሴት ነው ልጅ የሚወለደው። ከዚህ ውጪ ከባዮሎጂ ውጪ እግዚአብሔር የሰው ልጅ ሲያስበው ድንግል ማርያም ጸነሰች። በእግዚአብሔር ስትታሰብ ፕሮሰስ ፕሮግረስ ምናምን የሚባል ፕሮሲጀር፣ የትምህርት ቤት ፕሮሲጀር፣ የቤተ ክርስቲያን ፕሮሲጀር፣ ይህ አድጋሚ የሆነ ቢሮክራሲ መድኃኒዓለም ጠቅልሎ እንደዚህ ጠቅልሎ ጋርቤጅ ውስጥ ነው የሚከተው። ከዛ በኋላ እንደዚህ ነው የሚሆነው። ዮሴፍ ከእስር ቤት እያስቸኮሉ እንዳወጡት ልክ እንደዛ በኢየሱስም ዘንድሮ እንደዚህ ይሆናል። ከታች ያላችሁ ከላይ ትሆናላችሁ። ሩቅ ያለ ነገር ተመልሶ እጃችሁ ይገባል። እረኝነትን ወደ ንግስና የሚለውጥ በእግዚአብሔር መታሰብ። ልክ በእግዚአብሔር ስትታሰቡ ኤክስፒሪየንስ አለው ኤክስፒሪየንስ የለውም አይባልም። አለቅ ያገባ ያላገባ የሚባል ታሪክ የለም። በእግዚአብሔር ስትታሰቡ የምነግራችሁ ነገር እንደዚህ ነው። ምናልባት ከዛሬ በኋላ ላላገኛችሁ ይችላሉ። ምክንያቱም በእግዚአብሔር አሁን እዚህ ሆናችሁ ነገሮቻችሁ በእግዚአብሔር እየታሰቡ እንደሆነ ስለማቅ ልዩነቶቻችሁ በኢየሱስ ስም ይሰፋል። ከሰፈር ልጆች ጋር ልዩነታችሁ ይሰፋል። ምናልባት አንዳንዶቻችሁ ለዛሬ ሊሆን ይችላል ታክሲ ተሰልፋችሁ የያዛችሁት፣ ለዛሬ ሊሆን ይችላል፣ ለዚህ ቀን ሊሆን ይችላል፣ ለዚህ ወር ሊሆን ይችላል፣ በቤት ኪራይ ውስጥ ያላችሁት ለዚህ ወር ሊሆን ይችላል የተበደራችሁት። እነግራችኋለሁ በእግዚአብሔር ከታሰባችሁበት ከዚህ ቀን ጀምሮ ከተበዳሪነት ዝርዝር ወደ አበዳሪነት ትቀየራላችሁ። ከተቀባይነት ወደ ሰጪነት ትለወጣላችሁ። በዚህ ዓመት እንደዚህ እንደሚሆን አምናለሁ። ከሆነ ዝርዝር ውስጥ እግዚአብሔር ያወጣችኋል። ጓደኞቻችሁ ቢፈልጓችሁ ከዚህ በኋላ እዛ ስፍራ አትገኙም።
ከዚህ በኋላ እዛ ሁኔታ ውስጥ አትገኙ። ብትፈልጉ በኢየሱስ ስም አትገኙ። ታሪክ ተለወጠ። አበቃቻ ማታካቻ ኢላ ማታካቻቶ ዛላታ ካጂና ማታ ሊጋጂና ማቶሎፎ የሰፈርን ሰዎች ቢፈልጉ ካሁን በኋላ የትናንትና ሁኔታ ውስጥ አያገኙ። በኢየሱስ ስም አያገኙ። ታቻምና ውስጥ አያገኙ። እግዚአብሔር አድራሻን ይቀይረዋል። ግዴለም አሚን በል ነግሬሃለሁ። የሆነ የሰረገላ ድምፅ ይሰማኛል። እግዚአብሔር ታሪክን ይቀይራል።